የተከፋፈለ ናሽናል ዲስኮርስ ባለበት ሀገር ውስጥ ምን አይነት ችግር ነው ህዝብና ሀገርን ሊገጥምና እንቅፋት ሊሆን የሚችል ነው። ያው እንደምታውቁኝ በታሪክ እዚህ ችግር አለው አካል ነው። ይሄ ፍራግመንቴሽን ወይንም ክፍፍል ለአንድ ሀገር በጣም ትልቅ የሆነ ለእድገትም ለመንግስታዊ አስተዳደርም ህዝብ ለህዝብ ለሚደረገው መስተጋብርም ትልቅ እንቅፋት ነው የሚሆነው። ምክንያቱም አሁን ያለን ክስተት ስናይ መንግስትና ህዝብ ነው የምናየው ማለት ነው። ይሄ ሁለቱ አብሮ ካልሄደ ሲንክሮናይዝ ካልሆነ ኢምቤድድ ካልሆነ ውስጥ ለውስጥ ካልተግባባ አንድ ሀገር ልታድግ አትችልም፣ ወደፊትም ልትሄድ አትችልም፣ ሰላሟም ሊረጋገጥ አይችልም እና በቅድሚያ መረጋጋት አይኖርም። የወል ትርክት፣ የወል ዓላማ፣ የወል ህልም በሌለበት ሀገር ውስጥ መረጋጋት ሊኖር አይችልም። አስተዳደርም ከባድ ይሆናል ማለት ነው። ፊዚካል አስተዳደር ማለት ህዝብን መቆጣጠር ችግር ይሆናል። እንደገና ደግሞ የእድገት ፖሊሲዎችን፣ የፍትህ ፖሊሲዎችን፣ የካልቸር፣ የቋንቋ የተለያዩ ፖሊሲዎችንም ለመተግበር በጣም ችግር ይሆናል ማለት ነው እና ይሄ ክፍፍል በሚኖርበት ጊዜ መነጋገር ይቆማል ማለት ነው። ኮሚኒኬሽን ይቆማል። አንዱ አንዱን አይሰማም፣ አንዱን ደግሞ ራሱን ብቻ ነው የሚያዳምጠው። ኮሚኒኬሽን ከሌለ ደግሞ የጋራ መግባባትም ሊመጣ አይችልም። ሌላው ደግሞ በጣም ኤክስትሪም የሆኑ ቪው ፖይንትስ ወይንም ናሬቲቭስ በጣም ሌላውን የሚያገል ትርክትና አስተሳሰብ እየሰፉ ይመጣሉ ማለት ነው እና ክፍፍሉ ፈርዘር ስር እየያዘ ይሄዳል። ይሄ ሁሉ ሲሆን ደግሞ ትረስት መተማመን ኳንቲፋይ ለማድረግ ኪሎ ላይ የሚቀመጥ ነገር አይደለም፣ ግን በህብረተሰብና በአገር ጉዳይ ላይ በጣም ኢምፖርታንት አሴት ነው። ትረስት ከሌለ አንድ ወታደር በአገሩ ላይ በመሪው ላይ ትረስት እና እምነት ከሌለው ሊዘምት አይችልም፣ ሊሰዋ አይችልም እና መሪን ለመከተል መሪን ደግሞ ህዝብን ለመስማት ቦዝ ዌይስ ነው። ከላይ ወደ ታች ብቻ ሳይሆን ከታችም ወደ ላይ ይሄ ትረስት እና እምነት በዜጎችና በመንግስት ላይ መተማመን እየጠፋ ይመጣል ማለት ነው። ይሄ ሲሆን ይሄ ሁሉ ይሆንና መጨረሻ ላይ አብረን የምንሰራው ነገር እናጣለን ማለት ነው። ኮሌክቲቭ የሆነ ሀገራዊ የሆነ ፕሮጀክቶች ቀርጸን ወደፊት ለመሄድ ትልቅ ችግር ያመጣል። ሄዶ ደግሞ ኮንፍሊክት ውስጥ ይገባና ያ የመጣ ኮንፍሊክት መንግስት እስከ ማፍረስ ድረስ ሊሄድ ይችላል። ስለዚህ ፍራግመንቴሽን ወይንም ዲቫይድድ ሶሳይቲ ወይንም መንግስትና ህዝብ ካልተዋቀረ ካልተገናኘ በስተቀር ሃይዌይ ከመንግስት ወደ ህዝብ ከህዝብ ወደ መንግስት ይሄ መንገድ ከሌለ ሄዶ ኮንፍሊክቱ የስቴት ኮላፕስ ሊያመጣ ይችላል። ሪስኮቹ ምንድናቸው? አደጋዎቹ ምንድናቸው? የሚለውን አንድ 5 ነጥቦችን ማንሳት ፈልጋለሁ። አንዱ ፖለቲካሊ ፖላራይዝድ የሆነ ሶሳይቲ ነው የሚፈጠረው። በቃ ኤክስትሪምሊ ዋልታረገጥ የሆነ አቋም፣ ሪጀክሽንስት የሆነ አቋም ይፈጠራል ማለት ነው። ይሄን በደንብ ነው የምታውቁት። በአንድ አካባቢ የሚካሄድ ጦርነት ሌላውን ያህል ፊል ያደርጋል። በአንድ አካባቢ የሚደረገው ሴሌብሬሽን ሌላው ጋር ፊል ያደርጋል። የሆነ የማይሆንበት ሁኔታ ሊፈጠር ይችላል። ይሄ ደግሞ ኢቬንቹዋሊ አሊኔሽን መገለልን ያመጣል ማለት ነው። መገለልን ስሜት ያመጣል። ሪስኩ አንዱ ይሄ ነው። ሁለተኛ ካምፖች በዚህ በፖላራይዜሽን በዋልታረገጥነት የሚፈጠሩት ካምፖች ራሳቸውን ከሌላው ኢንሱሌት የማድረግ ኮምፕሊትሊ የመዝጋትና የማጠር እና ለሌሎቹ ጆሮ ያለመስጠት ያለመስማት የራስን ካምፕ ብቻ ማጠናከር ሊትራሊ ካልቸር ይሆናል፣ ባህል ይሆናል፣ ወይንም ደግሞ የፖለቲካ መተግበሪያ ይሆናል ማለት ነው። በካምፖች መካከል ምንም አይነት ዲስከሽን እንዳይመጣ ያደርጋል። ይሄም ኢቬንቹዋሊ ፖላራይዜሽኑን ዋልታረገጥነቱን ማግለሉን በጣም ያጦዘው ይሄዳል ማለት ነው። ይሄ ሲሆን ኦብቪየስሊ ኮመን የወል ናሽናል ናሬቲቭስ የወል ትርክት የወል ዓላማ እንዳይኖረን
ያረጋል ማለት ነው። ይሄ ብቻ አይደለም። ሁለተኛው ደግሞ የሆነው የሶሻል ኮሄዥን የህዝብ ለህዝብ ግንኙነት ልክ እንደ ግሉ እንደ ማስቲካ ህዝብን የሚያስተሳስር ወገኔ ነው፣ ዘሬ ነው፣ የኔ ሀገር ሰው ነው የሚለው ስሜት በጣም እየቀነሰ ይሄዳል ማለት ነው። የሀገር ሰው ወገን ሰው አንድ ሀገር ሰው ብቻ ሳይሆን ሰው ይሆናል ማለት ነው። ይሄ በሚሆንበት ጊዜ የጋራ ማንነት እየጠፋ ይሄዳል። ቅራኔዎችና ክፍፍሉም ደግሞ በጣም ስር እየሰደደ ይሄዳል ማለት ነው። በዚህ በመሆን በዚህ ሂደት ውስጥ ያሉን ሶሻል ፋብሪክስ ያሉት አሴቶች ሁሉ እየቀነሱ ይሄዳል ማለት ነው። ሰውን ሲሰሙ ብዙውን ጊዜ ድሮ ይላል። ድሮ ጎረቤት አለ፣ ጓደኛ አለ፣ የትምህርት ቤት ተማሪ አለ፣ አስተማሪ አለ፣ ሚዜ አለ፣ አማች አለ፣ ብዙ ነገሮች አሉ። እነዚህ ሁሉ ህዝቡን የሚያቀራርቡ ናቸው። አሁን አዲስ አበባ ሲኖር ጎረቤት ነው 7 ዓመት ሆኖኛል። ኢትስ ቬሪ አንፎርቹኔት አጥርም አልነበረም ሳድግ አሁን አጥር አለ። ያው ይህ ሲሆን እንደ ሰው ለሰው ማዘንም እየወደቀ ይሄዳል ማለት የሰው ሞት ቁጥር ነው የሚሆነው ማለት ነው። ሞተ መባል ቁጥር ነው የሚሆነው። የድሮ ድንጋጤ የለም። እኛ ስናድግ አንድ ተማሪ ከክፍላችን ሲሞት I can tell you አንድ አመት ሀዘኑ ከኛ አይጠፋም። We always talk about that student. አሁን ያ empathy the feeling towards human beings እየቀነሰ ስለመጣ ይሄን ሁሉ እንድናጣ ያደርገናል ማለት ነው። ከውስጣችን ሳናየው ሳናስበው እነዚህ ኢምፖርታንት የሆኑ ነገሮች እየወጡ ይሄዳሉ ማለት ነው። ስነ ስርዓት እናጣለን፣ ሶሻል ኖርምስ እናጣለን። እንደፈለጉ መናገር እንደውም እንደፈለጉ የሚናገሩ ሰዎች ፖፑላር ነው የሚሆኑት። በጣም ኤክስትሪሚስት የሆነ ሰው ፖፑላር ይሆናል። ሴንትሪስት የሆነ ሰው ደግሞ ወይ አድርባ ይባላል ወይ ጎበና ይባላል፣ የተለያየ ነገር ይባላል። እና ኤክስትሪም ስትወስድ ፖፑላሪስት ትሆናለህ። ፖፑላሪስት ለመሆን ደግሞ ሶሻል ኖርምስ የህዝቡን ባህልና የህዝቡን ማንነት መጠበቅ ግዴታ አይሆንበትም ማለት ነው። ይሄ ከግሎባላይዜሽን ጋራም ከዲጂታል ሚዲያም ጋር የተያያዘ ስለሆነ እነዚህ ባህላዊ ሴቶች ፖለቲካዊ ሴቶች ከጊዜ ወደ ጊዜ በጣም እየቀነሱ ይሄዳሉ ማለት ነው። ሌላው ደግሞ ለኛ በጣም ኢምፖርታንት የሆነው እንደምናውቀው ኦፍ ኮርስ እንደ አንድ በሰላም አብረን መኖር እንፈልጋለን። ሰላም ያላት ሀገር እንፈልጋለን። ዜጋ ለዜጋ ማሰብ አለበት። ሌላው ደግሞ የወል ፕሮጀክታችን የሆነው ኢትዮጵያ ውስጥ የዲሞክራቲክ ፕሮሰስ ዲሞክራሲ እና ተቋማቶች አሉ። እነዚህን የዲሞክራሲ አሴት ወደ ኢትዮጵያ ላይ ለመተግበርና ኢንስቲትዩሽኖች ደግሞ በደንብ እንዲሰሩ ለማድረግ ፍራግመንትድ የሆነ ዲስኮርስ ካለ የተለያየ ዋልታ ረገጥ የሆነ አስተሳሰብና ባህል ካለ ዲሞክራሲም ባይተዋር ሆኖ ነው የሚቆየው። ተቋማቶችም ደግሞ ህዝቡን በደንብ ሊያስተናግዱ አይችሉም። አንደኛ ተቋማት ካፕቸር ነው የሚሆኑት። ዲቪዥን ባለበት ሀገር ውስጥ የሆነ ግሩፕ ተቋማትን ካፕቸር ያደርጋል። ለራሱ ግሩፕ ብቻ ነው ሰርቪስ ካተር የሚያደርገው ማለት ነው። እና ዲቫይድድ ካልሆን ግን እነዚህ የወል ኢንስቲትዩሽኖች የግል አይደሉም። ልክ እንደ ኦክሲጅን፣ ልክ እንደ ውሃ፣ እንደ ትምህርት፣ እንደ ጤና ፐብሊክ ጉድስ የሚባሉት ነገሮች የሁላችንም ከድሃ እስከ ሀብታም እነዚህ ነገሮች አንድ ሀገር ውስጥ ከዶን እንደ ዜጋ የማግኘት መብት አለን ማለት ነው። ከተከፋፈልን ግን እነዚህ መብቶችም ማስጠበቅ አንችልም። ሌላው ኦፍ ኮርስ እንግዲህ መግቢያ ላይ ነግሬያችኋለሁ። ይሄ ሁሉ እንዴት ነው የመጣው የምትሉት ኦፍ ኮርስ በፖለቲካል ኮንቴስቴሽን በፖለቲካ ሽሚያና በፖለቲካ ውድድር አንዳንድም ጭቆና ባለበት ሁኔታ ኢሊት ይህንን ኢንስትሩሜንታላይዝ አድርጎ ሰርቶ በደንብ ቀስቅሶ መሳሪያ አድርጎ ዲቪዥኖችን ኤክስፕሎት የሚያደርግበት ሁኔታ ሊመጣ ይችላል። ሌላ ጊዜ ደግሞ ለውጥ ለማምጣት ሊጠቀምበት ይችላል። ሪስክ ካለ ኢንስቲትዩሽኖች ኒውትራል ካልሆኑ ለሁሉም ክፍት ካልሆኑ ሁሌ ምን ይፈልጋል? ድጋፍ ይፈልጋል። ድጋፍ ስለሚፈልግ ሁሌ ፓትሮኖቹን አይተውም ማለት ነው። በዲቪዥን ላይ ነው የእሷ መኖር ሊኖር የሚችለው። ስለዚህ በኤሊትስ ባይ ላርጅ ሪሶርስ እና ፓወር ላይ ኮንቴስት ሲያደርጉ ይህንን ኢንስትሩሜንታላይዝ የማድረግ ሁኔታ አለ። ኢንክሉሲቭ ገቨርናንስ ሁሉን ያካተተ የመንግስት ስርዓትና ሁሉም የሚሳተፍበት
ሁኔታ እንዳይኖር ሊያደርግ ይችላል። ይሄ መንግስት አዲስ መንግስት የኢፒአርዲኤፍ መንግስት ለመኖርም ከነሱ የተለየ ስቴት ሰርቫይቫል ስትራቴጂ ማምጣት ነበረበት። ጥሩ ጅምር ነበር። በጣም ጥሩ ጅምር፣ ትልቅ ተስፋ የተጣለበት ነበር። ዲሞክራሲ ጎደለው። ህገ መንግስቱ ጥሩ ህገ መንግስት ነው፣ ግን ያልተሳተፉ አካላት ነበሩ አሳታፊ ባለመሆኑ እሱም ቻሌንጅ ገጠመውና የዛሬ 7 ዓመት ለውጥ መጣ። ፖስት ኢፒአርዲኤፍም አሁን የራሱ ስትራቴጂ አለው። ኢትዮጵያ ከዚህ በፊት ያየነው ክፍፍል ነው። አንድ ወጥ ፓርቲ አጋርንም ወደ መሀል የሚያመጣ ስትሮንግ ፓርቲ ፈጥረን እሊቱን አሰባስበን አንድ ሀገራዊ ራዕይ መፍጠር እንችላለን በሚል ጥሩ ትግል እየተደረገ ነው። ሌሎቹንም ከዚህ ከፓርቲ የሚሆኑትን በማምጣት ወደ መንግስት በማምጣት በተቻለ መጠን ኦል ኢንክሉሲቭ ለመሆን እየተሞከረ ነው። ኢትዮጵያ ውስጥ የሚያበረታቱ ብዙ ነገሮች አሉ። አንዱ ናሽናል ዳያሎግ ኮሚሽን ማቋቋሙ አሁን እየሄደ ነው። ይሄ ግን ኦነስት ቱ ክሪቲካል ኤሌመንት ይጎለዋል። የአማራ ኤሌመንትና የትግራይ ኤሌመንት ይጎለዋል። ይሄንን ማሟላት ግዴታ ነው ማለት ጊዜ ውሰድ እንጂ ልክ እንደ ኢትዮጵያ መንግስት ኢትዮጵያ ህገ መንግስት እኔ አልተካፈልኩም አልተሳተፉም የሚፈልገው እያለ አሁን እኛ ኢፒአርዲኤፍን እንታገል ነበር። ኦኬ በአፋችን ነው እንጂ በወዳችን ህገ መንግስቱ እንፈልገው ነበር። ምክንያቱም የኛን ፍላጎት ያንጸባርቃል። እና አሁንም ቢሆን ይሄ ብሔራዊ ኮሚሽን እዚህ ያሉ ትልቁ የኛ ፕሮፌሰር እናንተም የተፈለገውን ዋጋ ከፍለን እነዚህን ሁለት ግዙፍ ህብረተሰብ የዚህ አካል እንድናረግ በዚሁ አደራ ማለት ፈልጋለሁ። ጥሩ ፓርቲ አለ፣ ስትሮንግ ፓርቲ አለ። የማን ሌሎቹን መደፍጠት አይደለም፣ ግን ኢትስ ቬሪ ኢምፖርታንት ኢትዮጵያ ተሰርታ እስክታልቅ ድረስ አንድ ሴንትራል የሆነ ስትሮንግ ፓርቲ ያስፈልገናል። ስቴት ሶሳይቲ ሪሌሽን ላይ መስራት አለብን። ሌላው መቼ እንደምናሳካ አላውቅም እንጂ እኔ ኢንቪዥን የማደርገው የማልመው ኒውትራል ስቴት ነው። ገለልተኛ የሆነ መንግስት ይቻላል ወይ አይቻልም ወይ ጥናት እናድርግ እንየው። የአፄዎቹን የአማራ መንግስት እንደከረምን ታውቃላችሁ። ኢፒአርዲኤፍ የወያኔ መንግስት፣ የትግራይ መንግስት፣ የትግራይ መንግስት እያለ ከረምን። አሁንም አልባልታ ኦሮሞማ ባለተራ ኦሮሞ የሚባላል ከዚህ ተወጥቶ ያ ሜዳ የስቴት ሜዳ ኒውትራል ከኤትኒሲቲ እገሌ ፕራይም ሚኒስተር ነው የሚል እንጂ ስሙና ችሎታው እንጂ ከብሔረሰቡ ጋር ባይገናኝ ኒውትራል ቢሆን ይመረጣል። ይህን የምልበት ምክንያት ኦባማ የአሜሪካ ስቴት ኒውትራል ባትሆን አይመረጥም ነበር። የጥቁር ፐርሰንት 12 ነው ስቴቱ። አሁን ግን ተበላሽቷል። የድሮውን ነው የምናገረው። ኒውትራል ስለነበረ ኦባማ መመረጥ ቻለ እንጂ በመልኩ ቢሆን አይመረጥም። እና እንደዛ ኢንቪዥን አደርጋለሁ።